መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ግማደ መስቀሉ የተገኘበት ዕለት ነው። ጌታችን ቅዱሳት እጆቹ የዘረጋበት ክቡር ደሙን ያፈሰሰበት በደመ ወልደ እግዚአብሔር የከበረ መርገመ ሥጋና መርገመ ነፍስ የተሻረበት የጥል ግድግዳን የፈረሰበት ጥንተ ጠላታችን ዲያብሎስ ድል የተነሳበት የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል ለ300 ዓመታት ተቀብሮ ከኖረበት የወጣው መጋቢት 10 ቀን ነው። ልጇ ቆስጠንጢኖስ ከነገሰበት ዘመን በ300 ዓመታት ውስጥ የክርስቲያኖች የነጻነት አዋጅን ለመጀመሪያ ጊዜ አወጀ። ከዚህም በኋላ ክርስትና ብሔራዊ ሃይማኖት ሆነ። በ327 ዓመተ ምህረት ንግሥት እሌኒ መስቀሉን ከተቀበረበት ቦታ ፈልጋ ለማግኘት ወደ ኢየሩሳሌም ተጓዘች። ይህንንም እንዲያሳካላት ፈጣሪዋን ለመነችው፣ ስዕለትም ተሳለች። ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወዲያ ኢየሩሳሌም ሄዳ መስቀሉን እንደምትፈልግና በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን እንደምታጻንጽ ጭምር ለእግዚአብሔር ተሳለች። ንጉሥ ቆስጠንጢኖስ ክርስትናን መቀበሉን ለማስመስከር በ337 ዓመተ ምህረት አምኖ ተጠመቀ። ከዚህ በኋላ ግማደ መስቀሉን ለማግኘት እንዲመቻት ቅድስት እሌኒ ወደ ኢየሩሳሌም ከተጓዘች በኋላ ስለ መስቀል ለማወቅ መረመረች፣ ጠየቀችም። ሆኖም ያለበትን ቦታ የሚነግራት ሰው ማግኘት አልቻለችም። እርሷ ተስፋ ሳትቆርጥ ተግታ በመፈለግ ኪራኮስ የተባለ አረጋዊ የጎልጎታ ኮረብታን ሊያሳያት ችሏል። በኋላም ደመራ አስደምራ ብዙ ዕጣንም በመጨመርና በማቃጠልም ጸሎት ተደረገ። በዚህም ጊዜ ዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከተ። የእግዚአብሔር ድንቅ ሥራ በዚህ ተገለጸ። ቅዱስ ያሬድም ጢሱ ሰገደ ሲል ገልጾታል። ቅድስት እሌኒም መስከረም 17 ቀን ቁፋሮን እንዲጀመር አዘዘች። ቁፋሮም 7 ወር ያህል ከፈጀ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኝቷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል መለየት ግን አልተቻለም ነበረ። የፈያታዊ ዘይማንና ፈያታዊ ዘጸጋ መስቀል ቢያገኙም እውር አላበሩም፣ ሕሙማንንም አልፈወሱም። የጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የሞተውን ሰው በማስነሳቱ መስቀሉ የተለየ ተአምሩም ተገለጸ። ቅድስት እሌኒም መላውም ክርስቲያኖችም ለመስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ንግሥቷም ለመስቀል ቤተ መቅደስ ከሰራችለት ጊዜ ጀምሮ መስከረም 16 ቀን በክርስቲያኖች ዘንድ መስቀል ይከበራል። ማጠቃለያ ጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል መስከረም 16 ቀን ደገኛዋ እናት እሌኒ ቅድስት ደመራ ደምራ በደመራዋ ጢስ አማካኝነት የተቀበለችበትን ቦታ አገኘች። መስከረም 17 ቁፋሮ ተጀመረ። ከ300 ዘመናት በላይ ቆሻሻ እየተጣለበት ታላቅ ተራራ አህሎ የነበረ እነሆ ቁፋሮ 6 ወራትን ፈጀበት። መጋቢት 10 በዛሬዋ ቀንም መስቀሉ ወጣ። ይህንን ቀን ቅድስት ቤተ ክርስቲያን መስቀለ ኢየሱስ ስትል ታከብረዋለች። በዛሬዋ ቀን ዝማሬው፣ ምስጋናው፣ ትምህርት፣ ቅዳሴው፣ ንባቡ ሁሉም መስቀልን የሚያመለክቱ ናቸው። ሐዋርያው ቅዱስ ጳውሎስ ስለ መስቀል እንዲህ ሲል ተናገረ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል በገላትያ ምዕራፍ 6 ከቁጥር 14 ላይ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። እንደተባለውም በመስቀሉም እየተባረክን መስቀሉን እንድንሸከም ያስፈልጋል። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሏል እንዲል የክብሩንና የፍቅሩን መገለጫ መስቀልን የምንሸከምበት መንገዶች ብዙ እንደሆነ ቤተ ክርስቲያን ትገልጻለች። መስቀል በቤተ ክርስቲያን ጉልላት በካህናትም በምእመናንም በምእመናት አንገት እንዲሁም በልብሳቸውም ላይ ይኖራል። መስቀል ለሁሉም ነገር መጀመሪያና መጨረሻ በመሆኑ ስራ ሲጀመር፣ ምግብ ሲቀርብ በመስቀል አምሳያ እናማትባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።